ዛሬ ወደ ኋላ ተመልሻለሁ። የሃይሚ ቀለበት ፕሮግራም የተደረገበት የሚል ፎቶ ወጥቷል። እንዲሁም ደግሞ የሙሽዬ ቀለም ምናምን በቃ ምንም አልቋል ሁሉም ነገር። እቺኛዋ ደግሞ የሙሽዬ ቤት እና የሃይሚ ቤት አንድ ነው ለምትሉ ሰዎች ጭራሽ ሰማይና ምድር፣ ከለሩ አይገናኝ፣ ኩሽናው አይገናኝ፣ መግቢያው አይገናኝ። የሙሽዬ ቤት በር አለው፣ ይሄ በር የለው። ለልጆቻችን ክላስ ነበር ለአራቱ ልጅ ህይወት እንዲህ ናት። ግን እግዚአብሔር ይሄ ማልቆለታል እንትን ተሰርቷል። የሙሽዬ ኩሽና በር ላይ ነው። ይሄ ግን በውጭ በጓሮ ዞሮ ነው ያለው። የፈለገችው ይሄን ነበር። ኋላ ስለመለስኳችሁ ይቅርታ። እዩ የሰራችበትና የሙሽዬ ቤት አንድ ነው ላላችሁት ይሄ የዲኮር መጋረጃው አብሮ የሚሄድ ከዲኮሩ ጋር የሚሄድ ሊሆን ይችላል። ምክንያቱም የቀለሙና የግድግዳው ቀለም አንድ ነው። ምናልባት ቤቱ እዛ ሊሆን ይችላል። ግን ይሄ በዚህ በመጋረጃው በምናምኑ አንድ ነው እያላችሁ እያቀናብራችሁ ቦጋለ የኛ ወሬኛ እያላችሁ ነው ቡቡዬ ማለት ነው። ግን ማለት ነው ቤት ማለት የሚኖርበት ቤት ነው። እንዴት ነው በዚህ ልክ የሚዋሸው? የሃይሚን ነግሬያችኋለሁ። የሃይሚና የሙሽዬ ቤት ሰማይና ምድር። የሙሽዬ ኦልሬዲ ቀለሙ ምናምን ሁሉ ነገር አልቋል። መስተዋት ነው የቀረው። የሃይሚ ደግሞ ገና አንድ ቀለም ነው እንትን የተባለው። ገና ይቀራል። ቀለም ይደገማል ገና ማለት ነው። ገና አላለቀም። የሃይሚ ገና ነው እምላችሁ ምንም ያለቀ ነገር የለውም። የሙሽዬ ግን በር ሁሉ ገብቶለታል ምናምን ነገር። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት አላችሁ? እንዴት ናችሁ? እኔ ያለው ደህና ነኝ፣ ፈጣሪ ይመስገን፣ ሁሉ ሰላም ነው በኔ ጋር። እንግዲህ ማለት ነው ትናንትና ቡቡዬ እስኪ ፈጣሪ ያውቃል ብሏል። እንግዲህ ሰዓት ሲሰጠው ስጦታ ከሃይሚ ጋር ሊታረቅ መስሏችሁ ብዙዎቻችሁ እንዳይታረቅ ውሸት ነው እያላችሁ የምታወጡት መረጃ አለ ማለት ነው። መረጃ አድርጋችሁ የምትጠቀሙት ማለት ነው አንዳንዶቻችሁ። ምክንያቱም የሙሽዬ ያለችበትን ቤት እዩ ታውቀዋለች። እዩ ብታቅም ባታቅም ምንም የምታመጣው ነገር የለም እዚህ ጋር። የዛን ጊዜ ፍፄ ነው የጠራው። እንግዲህ ፍፄና እሱ ሜላ ሆነው ነው። እንዲሁም እነሱ ግዴታ አያውቁም ማለት አልችልም፣ ሊያውቁ ይችላሉ። ብሩኬ አላቅም አላለም። ስለ ቤቱ ስለ ፕሮግራሙ ነው አላቅም ያለው ማለት ነው። ስለ ቤቱ ስለምናምን አላወራምም፣ ምንም አላለም። ያወራው ነገር የለም። ሜቢ ቤት ውስጥ ተዘጋጅቶ ሊሆን ይችላል ብዬ አስባለሁኝ። እንደው ቀለሙን ሳስበው እዩ ዲኮር ያደረገችበትና ይሄ የሙሽዬ ቤት ቀለሙ አንድ ነው። ይሄ መጋረጃ ምናምን ብልጭልጩን እሱን ተውት። ምክንያቱም ከንትኑ ጋር አብሮ ዲኮር ከሚሰሩ ሰዎች ጋር ወንበሩ፣ ይሄ ዲኮር የሚሰሩበት መጋረጃ ምናምን ይሄ እንትኑ አበባው አንድ ነው የሚሆነው። የዲኮር የምትከራዩበት ቦታ ማለት ነው አንድ አይነት ነው የሚሆነው። ግዴታ ነው ይሄ ማለት ነው እንጂ አሁን ያ ቤቱ መጋረጃ ተገጥሞለት ምናምን አይደለም። የሙሽዬ ቤት ከዛ ቦታ ላይ መጋረጃ የሆነው ዲኮር የተሰራበት ፓርት ብቻ ነው ያ ፓርት ማለት ነው። ቤተሰቦች ከገባችሁ ማለት ነው። ሶ የእዩ ዲኮር የሰራችበት ቤትና ለሙሽዬ የተሰጠው ቤት የተወሰነ ይመሳሰላል። ግን ያን ያህል እርግጠኛ አይደለሁም እኔ ማለት ነው። እሱ ጋር ይይዝላችኋለሁ። ሊሆንም ይችላል ላይሆንም ይችላል። ግን የሙሽዬና የሃይሚ ቤት በፍጹም ሰማይና ምድር ነው። ምንም አይገናኝም። ምንም እንዴ! እናንተ ሰው አታምኑም እንዴ? እመኑ እንጂ ሰው ውይ እንዴ! ጉድፈላ ጭራሽ አይገናኝም። የሙሽዬ ቤት እኮ በር ገብቶለታል። ኩሽናው ራሱ ከውጭ ስትገቡ ኩሽናው ወደ ቀኝ ነው የምትገቡት። ኩሽናው ወደ ግራ ደግሞ መግቢያው ነው። የእሷ እኮ ቪላ ነው፣ በቃ ምድር ላይ ያረፈ ነው። የሃይሚ ደግሞ ኩሽናው ራሱ ወደ ጓሮ እንዲህ ዞራችሁ ነው እንትን የምትሉት። ኮሪደሩን አልፋችሁ የልጆች ክላስ አለ። አይታ በደንብ ይዩት መጀመሪያ ማለት ነው። እና እኔ ማለት እያሽከረከራችሁ ውሸቱ ጎረረብን ምናምን ለምትሉ ሰዎች ማለት ነው ሚዲያ ላይ የያዘው ነገር ውሸት አይባልም። ግን እዚህ ጋር ውሸት ከብሩኬ ውሸት ብላችሁ የምትይዙት ነገር ምን እንደሆነ ታውቃላችሁ? በመጀመሪያ እቅዱን የሰራው ለአራት ልጆቹና በቃ ቤቱ በሃይሚ ስም ቢሆንም እሱ አለበት በቃ የራሳችሁ ለሁለቱም በሚል ነው የተሰራው። እንደዛ እሱን ልነግራችሁ እሱን ላምንላችሁ ይችላሉ። ምክንያቱም አብረው ነው የሚኖሩት፣ ፍቅረኛሞች ናቸው ኦልሬዲ። አሁን ለድራማም ይሁን ለምን ተለያየን ሲባል ግዴታ ለሃይሚ ነው የሚሆነው። ለምን ለሃይሚ አለ ለምትሉ ሰዎች ደግሞ እሱን ካስገባ ግዴታ ያልተቋጨ ድራማ አለ። ስለዚህ ግዴታ ለሃይሚ ነው መባል ያለበት። አሁን ሳያሳይ ከጨረሰ በኋላ ቢያመጣው ላላችሁት ነገር በመጀመሪያ እኔ እዚህ የመጣሁበት ጉዳይ ትልቅ ጉዳይ አለኝ ሲል ጉራ ብቻ እያላችሁት ነበረ። ከዛ ለዛ ነው አውጥቶ ያሳየው። አንድ ይሄንን ማስታወስ አለባችሁ። ጉራ ብቻ ለምንድን ነው ሄድከው? ሁሉ ጊዜ ምክንያት ያለኝ ትላለህ በየቦታው ስትሉት ነበር አይደል እንዴ? ለዛ ነው ያወጣው። በመሃል ያሉት ችግሮች ሳይፈቱ ያወጣው ለዛ ነው።
ይሄንን ነገር ከማውጣቱ በፊት ሃይሚን ይቅርታ ጠይቅ ተባለ። ይቅርታ ጠየቀ። እንደዛ አድርጎ ይቅርታ ጠየቀ። አይሚን እዚህ ቤት ይሁን የት ይሁን እሱን የማውቀው ነገር የለም ቦታውን ግን ዲኮር የሚደረግ ቦታ አንድ አይነት ዲኮር ደንበኛ ካላችሁ አሁን የዲኮሩን እቃ ሁሉ ጊዜም አንድ አይነት ቦታ እዛ ነው ይዞላችሁ የሚመጣው ሌላ ነገር አይቀየርም። አንድ ደንበኛ ካላችሁ እና በዲኮሩ ቦታ በሚሰራው በብልጭልጩ በምናምኑ በሱ አንድ አይነት ነው ብላችሁ ማመን የለባችሁም ማለት ነው። ይሄ ሜቢ ቅንብር ሊሆን ይችላል። የሃይሚ ዝግጅት ጊዜ ቀለበት የተደረገ ቀን ተብሎ የተፖሰተ ነው። አይ ዶንት ኖ ቅንብር ሊሆን ይችላል። ቪዲዮ አላየንም። የዛ ቀን ዝግጅት አለ እንጂ ብሩኬ ዝግጅት ይኑር አይኑር ቪዲዮ ላይ የለቀቀው ነገር ምንም አይነት ነገር የለም። ያው እሷ እና እሱ ብቻ ተጨቃጭቀው ነው አበባ ወሩራ የሄደችው ሃይሚ የዛን ጊዜ ማለት ነው። ያየነውን ነው የምናወራው። ሌላው ሲቀጥል ደግሞ ሃይሚ በስሟ ቤት ሲገዛላት እሷ ደግሞ በስሟ ቡቡዬ ብላ ቲክቶክ ከፍታለች። የመልስ ምት ነው ያላችሁ ሰዎች የመልስ ምት ሊሆን ይችላል፣ እንዳባባል ሊሆን ይችላል። ግን ደግሞ እዚህ ጋር ይሄ ቤት ማለት ነው ይሄ ቤት አንድ ጊዜ ሚዲያ የያዘው ነገር ነው። ሚዲያ የያዘው ነገር ስለሆነ ውሸት ከሆነ ብሩክ እኮ ከኛ ጋር የሚኖር እኮ ነው። ከኛ የምናየው እኮ ነው። ሁሉ ጊዜ እኮ ምን እሱ ከሃይሚ ጋርም ተለያይቶም እኮ ይኖራል አይደል እንዴ? በዛን ሰዓት እኮ እሷ የሚታይ ነገር ነው። የእሷ የሚወራ አይደለም፣ ተወርቶ የሚቀር ነገር አይደለም። ወይም ደግሞ ሌላ ሰው አስቦ ወይም ደግሞ አልሞ የሚተወው ነገር አይደለም። ይሄ በቃ እንዴት ነው ካርታ ምናምን በስምሽ ያሰራልሻለሁ ብሏታል። ስለዚህ ሲያሰራላት ደግሞ እናያለን ወደፊትም መቼም ቢሆን ገና ያላለቀ ታሪክ ነው የእሷ የሃይሚ ቤት ማለት ነው። ስለዚህ ያን ያክል እናንተ ሊያስጨንቃቸው አይችልም እላለሁ እኔ በእኔ በኩል ማለት ነው። ቦጋለ ዋሼ ምናምን ለምትሉ ሰዎች ምንም ውሸት የሚባል ነገር የለም። ውሸት የሚባል ነገር ቢሆን በዚህ ልክ ሚዲያ ላይ እንዴ ድራማው ውሸት ነው ቢባልም እኮ ድራማው ያኔ ድራማ ሆኖ ይቀራል። ይሄ ግን ቤት ተዋሸ ማለት እኮ ቤት ሆኖ ይቀራል ማለት አይደለም እኮ እንዴ። ቤት እኮ ማለት መሰረት ያለው ነገር ነው። ነገራችሁ እኮ እኔ መኪና ለሃይሚ ብገዛላት ችግር የለውም፣ ግን እኔ ለሷ በቃ ቋሚ የሆነ ቅርስ እፈልጋለሁ። በቃ አሁን መኪና ወይ ሊጋጭ ይችላል ወይ የሆነ ነገር ሊሆን ይችላል። አሁን ለሷ መኪና ሰጥቷት ቢለያዩ ጸጸት ነው የሚሆንበት የሆነ ነገር ብትሆን ማለት ነው። ለምሳሌ ብትጋጭ የሆነ ነገር። ቤት ግን ቢሆን ከፈለገ ታከራይዋለች፣ ከፈለገ ትሸጠዋለች፣ ብዙ ነገር ማድረግ ትችላለች። ገባችሁ? ግን ሲጀመር እነሱ ወደ ራሳቸው ተመልሰው እንግዲህ ከራሳቸው ጋር የሚሆኑበት ጊዜ ይመጣል ብዬ ተስፋ አደርጋለሁኝ። ሲቀጥል ደግሞ እስከምን ጊዜ ድረስ እንደዚህ ጭቅጭቅ ንትርክ በጣም ነው የሚደብረው። ሃይሚና ብሩኬን ማያግባባቸው ነገር ምን ይኖራል? ቆይ ስታስቡት እናንተ ምንም አይኖርም ብዬ ነው የማስበው በእኔ እቅድ። የእዩ እርግዝና ነው። የእዩ እርግዝና እንግዲህ ሰሞኑንማ ጭራሹን እየቀነሰ ነው። ጨምሮ ነበር እየቀነሰ ነው። መውለጃው ሲደርስ ወደታች እየወረደ ነው መሰለኝ ጋይስ። እና ብቻ ግን በጣም ያሳቀኝ በጣም የገረመኝ ነገር ቢኖር በስሟ ቤት ሲገዛላት በስሟ ቲክታክ ከፈተች ብላችሁ ዛሬ በጣም ሰብስክራይብ ፎሎ ስታደርጓት ነበር። ግን የሃይሚ ይሁን አይሁን አይታወቅም። ተወደኛለህ ሆይ እንዳምንህ ተወደኛለህ ሆይ እንዳምንህ እያለች ነው የመጣችው። እንግዲህ እሷ መሆኗ ራሱ ብዙም እንጃ እኔ እንትን አላስባለኝም። ግን እንትኑ ፎሎ ራሱ በጣም ሄዷል፣ በጣም ከሚገርማችሁ በላይ ማለት ነው። እና ችከሳቸው ተመችቶኛል። በስሟ ቤት ይገዛላታል፣ በስሙ ቲክታክ ከፈተች ብላችኋል። እና በጣም ያሳቀኝ ፓርት ይሄ ፓርት ነው፣ ኮመንታተሮች ማለት ነው። ሌላ እንግዲህ ሃይሚ በገንዘቧ አንድ ነገር እንድታደርግ እንፈልጋለን። ይሄ የብሩኬ ስኬት ነው። በብሩኬ ተደስተናል። ምንም ቢሆን ከሃይሚ ጋር ተጋጭቶም ቢያደርገውም በብሩኬ ባደረጋቸው ነገሮች ተደስተናል ብላችኋል። እንግዲህ ሃይሚ ሌላ ስራ ሊኑራት አይኑራት ዩቲዩብ ብቻ ትሁን የምትሰራው ብዙም መረጃው የለንም። አይዶን ነው እንግዲህ የምታውቀው እሷ ራሷ ናት። ይሄን አሁን ሴት ልጅ ምን አለ መሰላችሁ? አሁን እሷ አሁን አደረገች አላደረገች አሁን እሱ ይሄ የቤተሰቦቹ ህልሙ ስለሆነ ነው። በመጀመሪያም ሲያልመው የነበረ ስለሆነ ነው። በተለይ ለእናቱ በጣም ሲያልመው የነበረ ነው። ለእናቱ ያለመውን ነገር የወንድሙን ደግሞ ስታስቡት እንደ ራስ ሆኖ ማለት አሁን አንዳንድ ወንድም እሱ እንደዚህ ሊያገኝ እኔ ራሴን ጥዬ ልሰራለት ምናምን ብሎ ግዴለሽም ይሆናል። ለዛ ሞራል ነው ያችን መኪና ገዝቶ የሰጠው። እኔ ስለሰጠው በጣም ነው ደስ ያለኝ እውነት ለመናገር ማለት ነው። ሃይሚም አይታችኋል ኮሚኒቲ ላይ የኔ መካሪ ወንድሜ ብላ ነው ሼር ያደረገችው እና ደስተኛ ናት። አሁን ሴት ልጅ ወደ ትዳር ዓለም ስትገባ በደንብ እርግጠኛ ስትሆን ነው ያላትን ነገር ቢዝነስም ሆነ ምንም ሆነ በቃ ይሄ የኔ ነው ምናምን ብላ ሚዲያ ላይ ወጣ እንደዚህ እንትን የምትለው። አሁን ላይ ግን የሆነ ነገር ብታደርግም ያኔ ሰው ብዙ ስም ነው የሚሰጠው።
ሶ አደረገችም አላደረገችም እኔ አሁን ሃይሚ ባለችበት ቦታ ላይ ሆና ያው የሆነ አንድ እስኪሆኑ ድረስ በአንድ ጎጆ መኖር እስኪጀምሩ ድረስ እንደዚሁ ብሰራ በጣም የተሻለ ነው። ግን ደግሞ የሷን ልፋት ማወቅ እንፈልጋለን ካላችሁ እንደ ሐሳብ አንድ ሱፐር ማርኬት ብትከፍት ምንም ማለት አይደለም። እንደ ሐሳብ ይሄ ራሷም ማለት ነው ከእናንተ ከቤተሰቦች ጋር የተሰዳደባችሁበት የተገጠጣችሁት ብላ በራሷ ልክ ብሩኬን ወርቅ ባረገላት በሳምንቱ እሷ ወርቅ ሰዓት ገዝታ እንዳደረገችው ልክ ደግሞ ይሄንንም አንድ የሆነ ሱፐር ማርኬት ወይ ደግሞ ቡቲክ ብትከፍት ራሱ በጣም ያዋጣል። እውነቴን ስነግራችሁ ለሚዲያው ማለት ነው ለሶሻል ሚዲያው ላይ ልክ እንደ ሩታና እንደ አብርሽ አቀባበል እንዳገኙት ሁሉ ብሩኬና ሃይሚም ሶሻል ሚዲያው ላይ ማች አድርገዋል። በቃ በምነግራችሁ ነገር በምን ብትሉኝ ትናንትና ያንን ልጅ አንድ አይነት ሰዓት ስለሰጠ እንኳን አሁን 20 ሺህ ገባ ቤተሰብ ግን ብዙዎቻችሁ በመጀመሪያ ኦዲየንስ ይከበር ኦዲየንስ እኮ ማክበር እኮ አላቃታቸውም። ግን አንዳንድ የሰው ልጅ ደግሞ ስትሆኑ ብዙ ግጭቶች ይኖራሉ። እነዛን ግጭቶች ዩቲዩበር ስትሆኑ መደበቅ አትችሉም። ግዴታ ሁሉም ነገር ሚዲያ ላይ ነው መሆን ያለበት። የምትደብቁት አለ፣ የማትደብቁት አለ። አሁን ለምሳሌ እነዚህ ልጆች ተደባብረው ለየብቻ ዩቲዩብ ቢመጡ ለምሳሌ አሁን ሃይሚም አኩርፋ ብሩክም ሃይሚን አኩርፎ ለየብቻ ቢመጡ ታውቃላችሁ ጦርነት ነው። እንዴት ነው ታዲያ ተደብቆ ችግር የሚፈታው? አይቻልም። ሲቀጥል ደግሞ ጥንቅር ብለው ደግሞ ጭራሹን ቢጠፉ እንዴ ሰው ማስጨነቅ የባሰ ችግር ነው የባሰ። ስለዚህ እኔ አንዳንድ ጊዜ ሶሻል ሚዲያ ላይ መጥተው መጣለታቸውም አይከፋኝም። እኔ ማለት ነው ሳስበው እንዴት በቃ ማለት ስራ ብለው ተያዙት ጭራሹን ከቀሩ እነሱም ኢኮኖሚያቸው ይዛባል። ሁለተኛ ነገር ብዙ ነገር ይፈጠራል ቤተሰብ እና አንዳንድ ጊዜ ሁላችሁም ባመለካከታችሁ የባሰ ነገር ሲሆን ነው እንጂ ከካሜራ ጀርባ ሆናችሁ ችግራችሁን አትፈቱ። ሁል ጊዜ ካሜራ ላይ ትጣላላችሁ፣ ከዛ ትታረቃላችሁ፣ ሰው ይዛችሁ ትመጣላችሁ፣ አበረታቱ ትላላችሁ፣ እናበረታታለን ትላላችሁ። ያው በቃ አንዳንዴ የሆነ እንደ ትዕግስት ማድረግ ነው። ሰው ሆኖ የማይጣላ የለም። ሰው ሆኖ ከሰራ የማይለወጥ ነገር የለም። እንደ እውነቱ ከሆነ አሁን ሙሽዬ ይገባታል ያ ቤት በዩቲዩብ ደረጃ ራሱ ስታስቡት። ለምን ተዘቅዝቃለች፣ ተረግጣለች፣ አለ ስሟ ስም ተሰጥቷታል። ጀግና ወንድ ነው ልጇ። ቆሞ ነው አንቺ አረቄ ሸጠሽ ጠላ ሸጠሽ ያሳድግሽን ያለው። ግን በዛን ሰዓት እንደዛ ምን ስትሉ ስትሳደቡ እንደሆነ በተለይ እንትና መታ ፕራንክ የሰራች ጊዜ ብሩኬን እንዴት ብላችሁ እናቱ እንደሰደባችሁ ታውቁታላችሁ። ወደ ኋላ አልመልሳችሁም። ሶስና የመጣች ጊዜ እንዴት እያላችሁ እንደሆነ ታውቁታላችሁና ግዴታ ደግሞ ያንን ነገር ሳያፍርበት በቃ በእናቱ ፊት አላፍርበትም አንቺ የምታደርጊውን ነገር ሁሉ ብሎ በኩራት ተናግሮ የእናቱን ሞራል በመጠበቁ ብቻ ሽልማት የሚገባው ወንድ ነው። ስለዚህ የሃይሚ ቤትና የሙሽዬ ቤት አንድ እንዳልሆነ በደንብ እየሄዳችሁ ማየት ትችላላችሁ። የኛ ውድ ቤተሰቦች ዛሬ በፍቅር ቢመጡ ምን ይመስላችኋል? ሃይሚና ብሩኬ ፈጣሪ ምን ይሳነዋል? ሁሉን ነገር ረስተዋል ቢል ብሩኬ። ለነገሩ እኮ ሃይሚ ናት አመፀኛዋ እንጂ ብሩኬ አይደለም እኮ ሃይሚ ናት። ያው ብሩኬ ጥፋተኛ ተባለ፣ አስረገዘ፣ በቃ አስረገዘ፣ አልፈልግም ብሏል ልጅቷን። ስለዚህ አሁን ሃይሚ ናት በቃ እሺ ብላ ብትል ሁሉም ነገር ይፈታ ነበር። እሺ እንዳትል ደግሞ ያው እሷ ያለ አይደለ ሽንፈት የሚባል ነገር ሴት አይደለች። ስለዚህ እስኪ ቤተሰብ እንጠብቃለን። አፈሮ አመግቤ ነው